ነገሩ እንግዲህ የሚጠቅም ከሆነ ከስር ከመሰረቱ ጀምሮ ይነግራል ነው ወይስ ፍቅር ይዟል? አው አራራራ በራምባር ሰበረልሁ አንሶላ ገፈፈረልሁ። በቃ ግን እኮ የሚባል ነገር የለም። እኛ ያለምንም ማስረጃ ሰው ማሰረም ሆነ ጠርጣሪ ማድረግ ህግ አይፈቅድም። እኛ ከህግ በታች ነን። ልጄ ገና በወጣትነት ነው ለእኔ ሲል እላይታች እየሮጠ ከጓደኞቹ በታች ሆነብን። እኔ ደስታወኝ ቤተሰቦቼ ምን አደረጉ? እኔ ማሰቃየት ካልቀረ ለምን እነሱን አትለቃቸው? ማጋሰን ፈትሽን ስንወጣ አንድ የሆነ ሰው አጮልቆ ያየኝ ይመስለኛል። አንተ ግን ቆይ ለምንድን ነው የሚነገር ነገር የማይገባክ? አሁንም እዛ ጉርስ ልትገባ ነው? እረፍ፣ በቃ እረፍ። ፍቅር አገብጋቢ ጉዳይ ይዤ የመጣሁት ምንድን ነው? የሰላም አባትና እናት አግብቶ ለእናት ልጇ ምን ጊዜም አንቀልባ ውስጥ ያለ ህፃን ነው። ውሻ ብዬ አልሰድብህም። ውሻ ምንም ቢሆን ያጎረሰውን እጅ አይነክስም። ሰውዬው ጭንቅላቱ ድፍን ህሊናው አይከፋም። የፈለገ ነገር ህሊናው ቢከፋ ህግ ባለበት ሀገር እንዴት ባሪያ ሆና ትኖራለች እቺ ልጅ? እኛን እንደዚህ አግተ እወዳታለሁ ማለት ዘበት ነው። አባትና እናትሽማ እንዳገታቸው ደርሼበታለሁ። እዚህ ነበሩ እኮ የት ሄዱ? እንደሌሉማ እያየን ነው። የማይሆነው ምንድነው የማይሆነው ያልከው? የት አሉ አጋጭ ታጋቾችስ? እንዴ እዚህ ውስጥ ነበሩ እኮ በእርግጠኝነት አይቻቸዋለሁ። አንተ እንኳን እመነኝ። እዚህ ከነበሩ የት አሉ? እሺ ወይስ እያሾፍክብን ነው? የእውነቴን ነው። አንተ እንኳን እመነኝ። እዚህ ውስጥ አይቻቸዋለሁ። መቼም አይኔ አያዋሸኝም አይደል? እና መሬት ተከፍታ ዋጥቻቸው ነው የምትለኝ? ያማሃል እንዴ? ቀድሞኛም ማለት ነው። ወይኔ ያስኩስ ቆይ ባልሰራለት። እናንተ እንዝላሎች ለዚህ ነው ይሄን ሁሉ ብር የምገፈግፈው? ለዚህ ነው የምቀልባችሁ ወይ? እናንተን የመሳሰለ ሰው ከምቀልብ እኮ ማለት ነው አንድ ውሻ ብቀልብ ያዋጣኛል። ማን ነው ደግሞ ፖሊሶች ወደኛል? ማን ነው? አለቃ የሆነ ሰው ተቆሞብን ነው እኮ። ማን ነው ንገረኝ፣ ማን ነው? አለቃ ምንም እናውቀው ነገር የለም። ስለዚህ እኛው በእኛ ተጠቋቁመና አይ ምንም ያየነው ነገር የለም፣ የሰማነው ነገር የለም። ከኛ ወጣ የለም ወይ አንተ ወይ እሱ ወይ እኔ የተቆሙት አይደለም። ማትረቡ ሁለት ማትረቡ ከንቱ ሄሎ ምን ላጎ ፎቶ ላጎ ወይኔ አሁን ላጎ ያለ ምክንያት ወይን አልጋበዘችኝም እሷ። ወይ ትሰማኛለህ ሰውዬ? ካሁን በኋላ በእኛ ስራ ጣልቃ እንዳትገባ፣ ካለበለዚያ ተገቢውን እርምጃ የምንወስድ ይሆናል። ተግባብተናል አይደል? ቢያንስ አካባቢው እንኳን ፈለግ እናድርገው። አሁን ስለወጡ በእርግጠኝነት ከዚህ ሰፈር አይርቁም። ያንተ ስራ መሰለኝ ስራ አስፈትቶ እንደዚህ የሚያንከራትተን። ደግሞ ቃሽታ አቃዠኸኝ እኔ ነው። ግን እኮ በቃ ግን እኮ የሚባል ነገር የለም። እንደ እርጉዝም ጥልቅ እያልክ የሰው ስራ አታስተጓጉል። ባይሆን ስራዬ ብለህ ጭንቅላትህን ተመርመረው። እንሂድ በቃ። አንተ ምን ሆነህ ነው አፍስት እንደበዛበት ልትቆፈረው?
እባክህ ምንም አልሆንኩም። ምንም አልሆንኩም። አኩርፍካል እኮ እያየሁህ። አላኮረፍኩም አልኩ አይደል እንዴ? አይኔ እያየ ልትዋሽኝ ነው? እንዲህ ስማኩ ነኝ። ከባለቤቱ ያወቀ ቡዳ ነው አለች ቴቴ። አሁን የሆንኩን ነገር አትናገርም? የሰላም እናትና አባት የታገቱበት ቦታ ፖሊሶች ይዤ ነበር፣ ግን እንዴት እንደሆነ ባላቅም ቦታው ላይ አልነበሩም። ምናልባት አንተ እንደሰማህ ካውቀው ቦታ ቀይሮስ ቢሆን። ወይኔ ዮሴፍ፣ በቃ አሁን እኮ የፖሊሶቹን እምነት አጣው ማለት ነው። ሲጀምር አንተ የሚነገርን ነገር ለምንድን ነው የማይገባ? በቃ በማይመለከት ጉዳይ ጥልቅ አትበል። ለእናትህ ተጨነቅ ነው ወይስ ፍቅር ይዟል? አዎ እባክህ። አዎ አረረረረ በራምባር ሰበረልሁ አንሶላ ገፈፈልሁ ኦሆ ዮሲ ልጆ በራምባር ሰበረልሁ አንሶላ ገፈፈልሁ ኦሆ ዮሲ ልጆ እሰይ አንቺ አንተ ልጅ አታምር። ኧረ መሽኮርመም ጭራሽ እኔን እኮ ከተሽኮረመምከኝ አንተ በጣም የሌለ ፍቅር ውስጥ ገብተሃል ማለት ነው። አይ አንተ አይ ፍቅር። ስማ እኔ እየቀለድኩ ነው። እንኳን ለፍቅር ለራሴም ጊዜ አጥቻለሁ። አየሁህ እኮ እንደዚህ በህይወት ቁማር እየተጫወትክ ለዚች ልጅ ስትል አይ ፍቅር እኮ ድሮም እውር እኮ ነው። ቆይ የምን ፍቅር የምን እውር ነው የምታወራው? እየቀለድኩ ነው አልኩ አይደል እንዴ? ሲጀምር ለምንድን ነው የምትፈራው? ምን የሚያሳፍር ነገር አለ? ፍቅር አንድ ያዘ። ፍቅር ሲጀምር ራስ ወዳድ ነው። እሱ ሲፈልግ እንጂ አንተ ስትፈልግ ምንም ነገር አታደርግም። ኧረ ስብከት አባቢ፣ እዚች ጋር ወራጅ አለች። ፍሬም በሌለው መኪና ዝም ብላ አትሩጥ። ግን በእናትህ ብታይ ሰላምን ሁሌ ነው የሚያሰቃያት። አሁን ደግሞ እናትና አባቷን ይዞ እያሰቃያቸው ነው። ቆይ እናትና አባቷን ለምንድን ነው ያገተው? ምክንያቱስ ምንድን ነው? እባክህ እኔም ግራ የገባኝ እሱ ነው። ሰላም! አንቺ ውሻ፣ እኔ ቤተሰቦችሽ ለማዘናጋት ነው እንዲህ ወይና ምሳ የጋበሽ? ቀድሞውኑም ስለ ቤተሰቦችሽ ታውቂ ነበር ማለት ነው። ደግሞ ለማስመሰል ትሞክሪያለሽ እንዴ? በመጀመሪያ ውሻ እንዳትለኝ። ሲቀጥል ስለምን ማዘናጋት ነው የምታወራው? ደግሞ ቤተሰቦቼ ምን አደረካቸው? ቀድሞውኑም ስለ ቤተሰቦችሽ ታውቂ ነበር ማለት ነው። ደግሞ ለማስመሰል ትሞክሪያለሽ እንዴ? እኔ ምንም የማውቀው ነገር የለም አልኩ። ስም እኔ አስጨናቂ እንኳን በእንዳንቺ አይነት ግሳም በማንም አልታለን። አስጨናቂ እኮ ነኝ። ልቀቀኝ! እኔ ምንም የማውቀው ነገር የለም አልኩ። ወይስ ምክንያት ነው የምፈልገው እኔን ለመደብደብ? አሁንስ ያንተ ነገር ልቀቀኝ! ደግሞ ከዚህ በኋላ ሌባና ፖሊስ ይጫወታሉ ብለሽ ብታስቢ አይማረኝ ብመርሽ ያንቺንና የቤተሰቦችን ስጋ በቁማችሁ ነው ለአሞራ መሰጠው። ገባሽ? እኔ ደስታወኝ ቤተሰቦቼ ምን አደረጉ? እኔ ማሰቃየት ካልቀረ ለምን እነሱን አትለቃቸው? አሁንስ መሞት ነው ያማረኝ። ሙቻ መሞት ትችያለሽ። መቼስ አንቺ ሞተሽ መሬት አታሟሽ። ደግሞ ቤተሰቦች ደስ አይሉ፣ አልወዳቸውም። ከፈለኩ ገላቸዋለሁ፣ ከፈለኩ አቆያቸዋለሁ፣ ከፈለኩ ደግሞ አሰቃያቸዋለሁ። አንቺ ደግሞ ሞት አማረኝ ላልሽው ነገር ከፈለግሽ ኤሌክትሪክ መጨበጥ ትችያለሽ፣ ከፈለግሽ ደግሞ በረኪና መጠጣት ትችያለሽ። መሞት ዋንቻ አልተጀመረም። እሺ ደግሞ አስጨናቂ በቃኝ ሰለቸኝ ካልሽኝ ይኸው መንገዱ ጨርጨራሽ። እኔ የምልህ ያ ዮሴፍ የሚባል ልጅ ይቀለድብናል። የማርመጋዙን ያስፈትሻል። እኔ ግን ይቀልዳል ውስጥ እየነገረኝ ነው። ኢንስፔክተር ሊቀልድብን እንዳልሆነማ ግልጽ ነው። ነገር ግን ባየው ነገር እርግጠኛ አይመስለኝም። ምናልባት ሌላ ሰው አይቶ ሊሆን ይችላል። ግን እኮ ሲያወራኝ እርግጠኛ ሆኖ ነገረኝ። ደግሞ መጋዘኑን ፈትሽን ስንወጣ አንድ የሆነ ሰው አጮልቆ ያየኝ ይመስለኛል።
እኔ የምልህ ይስማዬ፣ ይህን ሰሞን እንደው ዮሴፍ ምን ነክቶት ነው? በቅጡም እዚህ ቤት እኮ እየመጣ አይደለም። እንደው በጤናው ነው ብለህ ነው? ኧረ እቴትዬ ደህና ነው። ያው ታውቂያለሽ ለአንቺ መድኃኒት መግዛት አለበት። ደግሞ ታውቂያለሽ ቤቱን የሚያስተዳድረው እኮ እሱ ነው። እሱማ መች ጠፋኝ ብለህ ነው ልጄ። ልጄ ገና በወጣትነት እድሜው ለእኔ ሲል እላይታች እየሮጠ ከጓደኞቹ በታች ሆነብኝ። ብዙ ማያት ባለበት ሰዓት እኔን እየጦረ እኔን እያስታመመ ልጄ ያሳዝነኛል። እቴትዬ እንደዛ ነው። እኔ ልጅሽ አይደለሁም እኮ። ታዲያ እሱ ደግሞ ታውቂያለሽ ትልቅ ልጅ ነው። ቤቱን ማስተዳደር ስላለበት ቆፍጠን ማለት አለበት። ወንድ ልጅ አይደል እቴትዬ? ደግሞ አትከፊም። እኔ እናት እሺ እኔ አሳልፈኝ ልግባ። አሁን ነው መግባት የምፈልገው አልኩህ እኮ ልቀቀኝ። ሷለ ያልኩህ እኮ አሳልፈኝ። ማን ነው ጋር ምንድነው እዛ ጋር ያለው? ተረጋጋ። አሳልፈኝ ልግባበት። እሺ ካንተ ጋር ጨርሰናል። አሁን ነው ላገኛቸው የምፈልገው። እንግዳ ስራና ማስተካከል ና ተረጋጋ። ምንድነው እሱ? ቀስ በል ተረጋጋ። ይኸውልህ ባለፈው መጋዘኑ እንዲፈተሽ የወሰድኳቸው ፖሊሶች እየቀለድኩባቸው እንደሆነ ነው የተሰማቸው። እና አሁን ራሱ የሰላም ፊት በባለ ቦክስ ተበልዟል። እና ምን ሰላም ፊት ተደብድቧል ብለን ባሏን እንዳጋች እስር ቤት እንድኖረው ነው የፈለገው? እያስፈራራት ስለሆነ ነው እንጂ ሰላም ሲሆን ውስጥ የታሰረ ነፍሱ ነው የያዘችው። ቆይ ለምን አታምኑኝም? ሰውየው ከሰይጣን ላይ ባሰ ጭራቅ ነው እያልኳችሁ እኮ ነው። አንተ በማያገባ ስራ ገብተህ አትቀባጠር። እኛ ያለምንም ማስረጃ ሰው ማሰርም ሆነ ጥርጣሬ ማድረግ ህጉ አይፈቅድልንም። እኛ ከህግ በታች ነን። አንተ ስለጠረጠርክ ብቻ እኛ ልንመረምራችን። ጥርጣሬ ከመረጃ ጋር ከሆነ ግን አንተ ይዘህ ከመጣ እኛ ከመተባበር ወደኋላ ነን። እሺ አመሰግናለሁ። ዮሴፍ ና ልጅ ልጃችሁ በጣም ጎበዝ ነች። ግን ምን ያደርጋል ልጅ ቢሮጥ አባቱ ነቅ ልታድናችሁ ነበር። ደግሞ ግን ምን ዋጋ አለው? እኔ ቀደምኳል። ሳቅ እንጂ። እሺ ዛሬ እንግዲህ እንደባለፈው ላከብድ አልፈልግም፣ ግን አንድ ጨዋታ ማጫወት ፈልጋለሁ። ያው መቼስ እናንተን ይሄን ያህል ማንገላታቱ ለኔም ጥሩ አይደለም አይመስላችሁም? ሁለታችሁንም አንድ ጥያቄ ጠይቃችኋለሁ። ከዛን በትክክል መልሱን የመለሰ ከዛሬ ስቃይ ይተርፋል። እንግዲህ ይኸውላችሁ እኔ እንደዚህ እየመጣሁት መልካምነቴን አሳያችኋለሁ። እናንተም በትህትና ትቀበሉኛላችሁ አይደለ? እሺ ወደ ጥያቄው እንሄዳለን። እኔ እዚህ እናንተ ጋር ከመምጣት በፊት ቁርስ ምንድን ነው የበላሁት? እስኪ ሰውየው ተናገር እንጂ ለአንተ እኮ መልካምነትን እያሳየው ነው። ተናገር። የሰው እሺ ሴትዮዋ አንቺ ነሽ እንደሱ ታሾፊያለሽ ወይስ ትናገሪያለሽ? ላልናገርም እችላለሁ። ምን አለ መሰላችሁ አንድ ታሪክ ልንገራችሁ። ስቴሪንግ ውስጥ አይጥና ዝሆን ከፊትና ከኋላ ይቀመጣሉ። ዝሆን ከፊት አይጥ ከኋላ። አይጥም ዝሆንን ጠርታው እባክህ ከለልከኝ ስትለው ዝሆን ወደኋላ ሄደ፣ አይጥም ወደፊት መጣች። ከዛን አይጧ ዞር ብላ ከለልኳ ዝሆን ያለችው። አይረሳኩ አያስቅም? ዘርበል ማክ ይህን አሮጌ ቀልድህን ይዘህ ቀለድኩ ማለት ነው።
ይልቁንስ እንደ ወንዶቹ አውራ። አንቺ ታስተምሪኝ እንዳትነካት። ወንድ ከሆንክ ከኔ ጋር ወንድነትንማ ካስጨናቂ ጋር ሲሆን አይሰራም። ገባ? ወንድነት ከኔ ጋር አይሰራም። ከኔ ጋር ወንድነት አይሰራም። ወንድነት ከኔ ጋር አይሰራም። ወንድነት ሽንታም ወንድ አስረመደበት ሽንታም የሽንታም ልጅ ጤና ይስጥልኝ ወይዘሮ ሰላም። አንዳንድ ጥያቄዎችን ለመጠየቅ ከፖሊስ ጣቢያ ነበር ነው የመጣነው። መግባት እንችላለን? እሺ ወይዘሮ ሰላም፣ ባለቤትሽን ማናገር እንችላለን እንዴ? እቤት የለም፣ ስራ ቦታ። ፊቶት ላይ ያለው ግልጽስ ምን ሆኖ ነው? ምን የዘንድሮ መብራት ታውቀው የለ እንዴ? ድንገት ጠፍቶ ያው ከግድግዳው ጋር አጋጭ። ውሸቷን ነው። እንደውም የምታየው ፊቷ ላይ ይሄ ባለቤቷ የደበደባት ነው። ይሄ የሁል ጊዜ ድርጊቱ ነው። ዛሬ ደግሞ እናትና አባቷን አግቷል። ቆይ ለምን ተዋሻለሽ? እኛ እኮ አንቺን ለመርዳት ነው እዚህ የመጣ ነው። አትከማል እንዴ? ባለቤት የምለውም ብሎ ነው እናትና አባት የሚያግተው። እሱንማ አንቺን ልጠይቅሽ እንጂ። እንደውም በዚህ አጋጣሚ እንድታውቁልኝ የሚፈልገው ይሄ ሞጫፋ ሌባ እንደሆነ ነው። ቆይ ለምንድን ነው እውነቱን የማትናገሪው? እኛ እኮ እዚህ የመጣ ነው አንቺን ለመርዳት ነው። አስጨናቂ አንቺ እንደሚያስፈራራሽ በደንብ አውቃለሁ። ግን ደግሞ እውነቱ ይቆይ እንጂ መውጣቱ አይቀርም። ሰላም፣ እንደፈለግሽ ልትቆጪ ትችላለሽ። እኔ ግን አንድ ንጹህ ሰው እየተጎዳ ዝም ብዬ ማየት አልችልም። ነገርኩህ እኮ በህይወቴ ደስተኛ ነኝ። ከባለቤቴም ጋር አንድም ቀን ተቀያይመን እንኳን አናውቅም። አንድ ነገር እንድታውቅልኝ እፈልጋለሁ ሳጅን። ይህ ሰው ከህይወቴ ካለሁበት ቦታ እንድታርቁልኝ ነው። ሰማኛለህ ዮሴፍ? ከዚህ በኋላ ባለቤቴን በእንደዚህ አይነት መልኩ ስታወራ ባገኝ ስም በማጥፋት ወንጀል ነው የምከሰው። ከዚህ በላይ ማሽን አላደረግም። ሽንታም ነህ ወንድ አይደለህም አንተ። ቀጥልበት። ስማ ወይዘሮ ሰላም ሁለተኛ አጠገቤ እንዳይደርስ ብላለች። ይሄን መቼም ሰምተሃል። አሁን ከዚህ የመለስኩ አንተ ልመክርህ ሳይሆን ላስጠነቅቅህ ነው። እና ሴጣን ሲጫወትባት ዝም ብዬ ባይሌላ ምን ይለኛል? ቆይ ግን አቶ አስጨናቂ ምንም የወንጀል ሪከርድ የለበትም? አንተ ስለሱ ጉዳይ ምን አገባህ? እሱ የሚመለከተው እኛን ነው። ግን እኮ ኢንስፔክተር የወንጀል ታሪክ አለው። ይህንን እንድታየው እፈልጋለሁ። ይሄን ተመልከት። እንዴት? እርግጠኛ ነህ ግን? አዎ፣ ወንጀለኛ መሆኑ ቢጠረጠርም ነፃ መሆኑ ስለተረጋገጠ ተለቋል። በምንድን ነው የተጠረጠረው? የ20 ዓመት ወጣት ገድለሃል ተብሎ ነበር የተጠረጠረው። በምትኩ ግን ሌላ ሰው መሆኑ ስለተረጋገጠ እሱ በነፃ እንዲወጣ ተደርጓል። ቆይ ገዳዩ ማን ነው? የቤተሰቦቹ አድራሻ የት ነው? ገዳዩ ማን ነው ተባለ? ገዳዩ የሟች ታናሽ ወንድም ነው። ሄሎ ሚስቴ። ሄሎ አስጨናቂ፣ እናትና አባቴ ምንድን ነው ያደረካቸው? አታስቢ የኔ ሚስት፣ ባለቤትሽ በአግባቡ እናትና አባትሽን እየተንከባከበ ነው። እባክህ አስጨናቂ፣ እባክህ እነሱን ተዋቸው። ነግሬሽ ነበር እኮ ገና ምን አይተሽ። ስምን መላክ ያወጣል አይደል የሚባለው? አስጨናቂ እኮ ነኝ። ገና ምን አይተሽ። አስጨንቅሻለሁ። ቢያንስ እንኳን አንዴ እንኳን ድምጻቸውን አሰማኝ። አሁን ትንሽ ስላመማቸው ድምጻቸውን በጩኸት መልክ እንጂ በቃላት ማግኘታቸው ክብርነቱ
አስጨናቂ ወለደች እናት ይጃሉ ተለመደ። አይ በቃ ውድ ሚስቴ ቤት ስመጣ በሰፊ እናወራለን። መጣቱ ዲና እዚህ ሆነች ጉዳይ አለች። በየዘርሽ ይመጣል። በእናትህ ማይና ደራሽ። አንተ ግን ቆይ ለምንድን ነው የሚነገር ነገር የማይገባክ? አሁንም እዛ ጉርስ ልትገባ ነው? እረፍ፣ በቃ እረፍ። ይሄ የግል ጉዳይ ነው ወይስ ማይና ደራሽ ስላልኩ ነው? ዮሴፍ በጣም አሳለሽ። በእኔ እናንተ ማለት የግል ጉዳይ የሚባል ነገር አለ? ሲጀምር እኮ እኔ ቲቲን የምጠብቃት እናቴ ስለሆነች ነው እንጂ አንተ አደራ ስላልከኝ አይደል? እኔ እኮ እንደዛ አስቤ አይደለም። የራስህ ጉዳይ፣ ገደል ግባ። እሺ እንኳን ፊትህን አስለቅቀው። እንዴ ይስማ ቁርስ አቅርቢ ብሎ ወዴት ሄደ? ትንሽ ተጋጭተኛ አኩርፎኝ ነው። እንዴ ምን ማለት ነው ተጋጭተን ማለት? ትንሽ አለመግባባት ነው። ምን ማለት ነው አለመግባባት ማለት? ዮሴፍ ይስማ እኮ ማለት እኮ ባልወልደውም ልጄ ነው እኮ፣ ከጎኔ የማይለይ አስተማሚ ልጄ። ዛሬ እቺ ትንሽ አለመግባባት ነገ ላይ ታድግና ይስማ ከዚህ ቤት እንዲርቅ ያደርገዋል። ያ ደግሞ እኔን ይጎዳኛል። አንተ እንደሆነ እግርህ አይያዝ፣ ቤት ውስጥ አትቀመጥ። እሺ በቃ ማይ ይቅርታ ጠይቀዋለሁ። አዎ ይቅርታ ብትጠይቀው ነው ጥሩ። ለመሆኑ አንተስ ምን ሆነ ጠፋ ሰሞኑን? ትንሽ ስራ ቢዚ አድርጎኝ እኮ ነው። ስራ ቢዚ አድርጎኝ? ከኔ ከእናትህ በለጠብኝ? ኧረ አይደለም ማይ፣ ስቀልድ ነው ልጄ፣ ስቀልድ ነው። ደህና ሁንልኝ የኔ አባት። ዋናው ጤናም ሆነህ ነው። በቃ ማይ ሂጄ ይስማን የተለመደው ቦታ ልፈልገው። አዎ ፈልገውና ይቅርታ ጠይቀው ልጄ። እንደ ይስማ አይነት ጓደኛ አይገኝም። እሺ ይስማ ማለት ከእናትህ ልጅ የበለጠ እኔ በተለይ ለኔ በእውነት ነው የምልህ። አንተ ልጅ አይደለ ልጄ፣ ግን ካንተ የበለጠ ነው እኔን እያገለገለኝ ያለው በእውነት። ስለዚህ ይስማን የምታስቀይመው ልጅ አይደለም። አጥብቀህ መያዝ አለብህ። እንዲህ አይነት ጓደኛ አይገኝም። እሺ ልጄ? እሺ አሁን ሂጅ አመጣዋለሁ። እሺ በቃ እሺ ይቅርታ። ቆይ ለምንድን ነው ስለ አቶ አስጨናቂ ወንጀል ታሪክ እዛ ቀልቃላ ልጅ ፊት ያወራኸኝ? አሁን እሱን ለማጣራት ራሱ ሌላ ችግር እንዳይፈጥርብን ነው ፍርሃቴ። በጣም ይቅርታ ኢንስፔክተር፣ የቆየ ዶሴ ስለሆነ ችግር ያመጣል ብዬ ስላሰብኩ። ለወደፊት የምታደርጋቸው ነገሮች ጠንቅቄያለሁ። እሺ ኢንስፔክተር። አንተ ውሻ! እናትና አባቴ ምን አድርገዋቸው ነው? እናትና አባትሽ አንቺ ላጠፋሽ ጥፋት ቅጣትሽን ይቀጥልሽ። እኔ ምን ባደረግኩ ነው የምትበድለኝ? ጭራሽ እኔን እንደበደለኝ ነው የምታየው? ባዘረፍሽ እኔ ነኝ በማገድሽ እኔ ነኝ ጥፋቱ። ማዘር ሰላም። ሳጅን ዮሴፍ ይባላል። ስለ ልጆት አንዳንድ ነገር ላጣራ ነበር የመጣሁት። እስካሁን ድረስ የት ነበራችሁ? አሁን በፊት እኮ ሁሉም ነገር ጆሮ ዳባ ለመስማትችን ነበር። ግን እኔ አዲስ ተቀጣሪ ነኝ። ስላለፉት ነገር ምንም የማውቀው ነገር የለም።
ስለ ልጆት አንዳንድ ነገር መረጃ ስለደረሰ ግን ካልፈለጉ መቅረት ይችላል። ግን ማወቅ ያለባችሁ ነገር ልጆት 2 ዓመት ሙሉ ነው የሚታሰረው። እንደዛ ከፈረዱበት እሱ የእናንተ መፍትሄ በሉ። በቃ አመሰግናለሁ። አይ ልሳጀን ና በቃ ሁሉንም ነገር ነግናለሁ። ክብሬን ቢሆን ይቀበል ነግረን ግባ። ይሁን ኢንስፔክተር እዚያ ንግድ ስራ ጨርሻለሁ። መሄድ ይችላሉ? እሺ ዮሴፍ ግን ተደለ ልጁ ጭንፊት ነው። ምን ላይ እንዳነጣጠረ እራሱ ማወቅ አለች። በቻልኩት መጠን አድርገዋል። ግን አያስፈልግም ነበር። አንተ ለደሞ ነው እንጂ ይማ ለእንግዳ እኮ የሚቀርብም አልነበረ። ያስ እና ስምህ ምን ነበር ያልከኝ? ሳጅን ዮሴፍ። እሺ ሳጅን ዮሴፍ፣ ነገሩ እንግዲህ የሚጠቅም ከሆነ ከስር ከመሰረቱ ጀምሬ እነግርሃለሁ። እና ምን መሰለህ ፍቅር ምን ሆነሽብኝ ነው ደግሞ ዛሬ? ምንም ማለት ነው። ዝም ብዬ ነው። አኩርፈሻል። ዛሬ ይዤሽ ልውጣና ላዝናናሽ እና ልመልስሽ። አይ በፍጹም አያስፈልግም። አንተም ሂድና ስራ። እኔ ትንሽ ስራ አለች ቤት ውስጥ ያለችውን ጨርሼ እጠብቅሃለሁ። ይሻላል? እሺ ካልሽ ምን ይደረጋል? እምቢ ካልሽማ በቃ እኔ ወደ ስራዬ ልሂድ። ሰላም አለይኩም። እንዴት ምንድን ነው ነገር ችግር ነው የሚቀመስ ነው ስለማለት ይሁንሽ። ስሚ እኔ ቤትሽ መጥቼ ምርመራ እንዳደርግ ፖሊሶች አልፈቀዱልኝም እና በር እያንኳኳ ያለው እርግጠኛ ነኝ ሌላ ፖሊስ ነው። ስለዚህ ምንም ቢጠይቅሽ ስለ ልጅሽ ማንም እንዳልጠየቀሽ እና ሌላ ፖሊስ እዚህ እንዳልመጣ ነገርሽ። ቆይ ለምን? ምክንያቱም እኔ አንቺን ኬዝ እንዲይዝ አይፈልጉም። አሁን ሂጂና ክፈችላቸው ቱሪ። ጤና ይስጥልኝ። በሩ ክፍት ስለነበር ነው የገቡት። ሳጅን ኤልያብ እባላለሁ። ከፖሊስ ጣቢያ ነበር የመጣሁት። አንዳንድ ጥያቄዎች ልጠይቅሽ። በጣም ስራ ላይ ስለቆየሁ ምንም አይነት መረጃ አልሰጣችም። እሺ፣ አመሰግናለሁ። ነይ ዝም ብለሽ አትነፋረቂ። ፊልም ብታይ ይሻላል። እናትና አባቴ ነው ምን አለ ብትራራላቸው። ይህች ፊልሙ ላይ በቃ ትጥጭ እንኳን ያሉበትን ሁኔታ አንዴ እንኳን አሳዩ። ለጊዜው በህይወት መኖራቸውን ካወቅሽ በአሁን ስገላቸው ነግሬሻለሁ። እነሱን ከመግደል በፊት እኔን መግደል ነው።
ስራ አጣለም እንዴ? ና በቃ ውጣ፣ ሄዷል። እንደዚህ ያስፈራ ነገር ግን ምንድን ነው? ያው ስራችን ያለሙያችን ልንገባ ስለማይፈቅድልን ለዛ። ታዲያ ሙያችሁ መታወቂያ የማያሳይ ህግ አለው እንዴ? ካላሳዩትም አሁን አሳዩታለሁ። አይቶ ስቀልድ ነው። መጠየቁትማ ተገቢ እኮ ነው። እሺ እስኪ አሁን ታሪኩን ንገረኝ። ምን ነው ሀሳቢ? አይ አለው እንደው ያቺ የተረገመች ቀንት እያለችኝ እኮ ነው። የትኛው? ለመጀመሪያ ጊዜ አስጨናቂ ቤት ያስገባሁበት ቀን። ያ እኮ የሚፈጠር ነገር ነው። ሰው ስለመሰለ ብቻ ሰው ነው ማለት አይደለም። የሰው ጅብም አለ። አይ እኔም ብሎ አሳይ። እሺ እንግዲህ ታሪኩን ልቀጥልልህ። ቤቢዬ ቤቢ አይሰማኝም። ይህን ጨዋታ ይዞ ባሽ ቤቢዬ ማዘርዬ ደፈርከኝ አይበልምና አባቴ ወጌሻ ነው። ትንሽ ልምድ ስላለኝ ለማሸት ልሞክር። እሺ ከሆነማ እንግዲህ በጣም አሞኛል። እሺ ባስተ ግን እቴት በጣም ቆየብሽ እንዴ? የእግር ህመም ነዋ። ከዚህ በኋላ ለአንዴና ለመጨረሻ ጊዜ ትሰናበችዋለሽ። ኧረ ተወኝ። ስንት ዓመት ሆነ መሰለህ? እስቲ እንዳፊ ያደርግልህ። አንተም ደግሞ እኮ ብዙ ልምድ ያለህ ነው የምትመስለው። አዎ አባቴ ወጌሻ ነበር፣ ያውም ታዋቂ እና ልጅ እያለሁ ቤት ለቤት ሲሄድ እኔ ገርገሩን እየተከተልኩት አይ ነበር። በማየት ብቻ እንደዚህ በማየት ብቻ ነው እንደዚህ ይለመድ። ለማንኛውም ግን ደስ ይላል። እሺ በጣም ለስላሳ ነው። አሁን ማምናለ ነው እርጅናው ማቆማቶኛል ማለት ገና ነሽ እኮ። ኧረ ተው እንደው በዚህ እድሜ ሰጠሽ ቆርቤት የሚያሽኮርም ሲመጣማ ምሽኩር ነው። ፍቅር ፍቅር